ያማሩያ አጭር ደብዳቤ ጽፋለት በአንድ ጊዜ ከህይወቱ ከወጣች በኋላ እንደውም ከድሮ የበለጠ በጣም ብዙ ጥያቄዎች ውስጡ ተፈጥረዋል። ሩያ እንዴት እንደዚህ ጨክናበኝ በአንድ ጊዜ ከህይወቴ ትወጣለች እያለ ሁሌም ግራ እንደተጋባ ራሱን እንደጠየቀ ነው። ያማን ሩያ ከጠፋችበት በኋላ በግል ህይወቱ ራሱ ብዙ እየተቸገረ የነ አላዝ እንዲሁም የእናቱ ደግሞ ጉዳይ ብዙ እንዳሳሰበው ነው። አሲ በአንድ በኩል ከአመታቶች በፊት ጥላት የሄደችውን እናቷን በጭራሽ ባልጠበቀችው ባላሰበችው መንገድ አግኝታታለች። እንደው መገኛት ወንድሟ ነበረ። አላዝም ቢሆን ከነገሮች ርቆ አሁንም ግራ እንደገባው ኑሮን ቀጥሏል። ነስለና ጉቨን ተጋብተዋል። ጄሱርና ቻላም ቢሆኑ በብዙ ነገር እየታገሉ ናቸው። በተለይ ቻላ ሱሷ በጣም እያስቸገራት ነው ያለው። አሁን ያማን ሩያ እንዴት በአንድ ጊዜ ጥላኝ ሄዳ ብሎ ራሱን እየጠየቀ ነገር ግን በመጨረሻ መልሱን ያገኘ ይመስላል። ሩያ ሞታ ተገኝታለች። ሩያ ሞታ የተገኘችበት መንገድ በጣም አሰቃቂ ነበረ። እንደውም መጀመሪያ ፊቷ ተሸፍኖ ስለነበረ ፖሊስ ጠርቶ ላይ የተሸፈነችበትን ነገር ሲያነሱት እሷ መሆኗ ሲታወቅ በጥይት ተመታ ነበር ጀርባዋ ላይ። ምንድነው የሆነው ብለው ተደናግጠው እያዩ ነበረ። ያማን ደንዝዞ ቀርቷል። ከቀናት በፊት ሩያ ለያማን ደብዳቤ ሳትልክለት ቀደም ብላ ወንድሟ ታሞባን ነበረ ወደ ሆስፒታል እየወሰደችው። እሷ ከጀምሩም የመጥፋት የመሰወር ሀሳብ አልነበራትም። ብቻ በአንድ ምሽት ጃን ወንድሟ ታሞባት በተደጋጋሚ ስልክ ለመደወል እየሞከረች ኔትወርኩ አልሰራልሽ እያላን ነበረ። እንዴ 10 ጊዜ ወደኋላ ዞር እያለች ህፃኑ ጃን እያለቀሰባት አይዞ እንደርሳለን እያለችው ነበር። በድንገት የሆነ ሞተረኛ የገጨችው። ልጁ ከሞተሩ ላይ ወደቀ። ብቻ እሷ ሞተሩን እየገፋች ወደፊት እየወሰደችው ነበረ። ምንድን ያደረኩት ፈጣሪ ምንድን ያደረኩት ብላ የተንቀጠቀጠች ሩያ ብዙ አሰበችና ከመኪናው እንዳትወር ወንድሟን እያለቀሰ ነው። ከዛ ጃንን ቆይ አንዴ እመጣለሁ እሺ እመጣለሁ ብላ ከመኪናው ወረደች። ዞር ስትል ሞተር ሳይክሉን እየገፋችው ነበረ። ወይኔ ፈጣሪ ምንድን ያደረኩት አይሆንም ብላ ወደኋላ ተመለሰች። ወደኋላ እየተመለሰች የተገጨው ሞተረኛ ከላዩ ላይ የሆነ ሀልሜት ነገር አድርጎ ነበረ። አይዞ እያለች ቀስ ብላ እላይ ላይ ያደረገውን ነገር አወለቀችለት። ስታወልቅለት ልጁን አወቀችው። እንዴ ኢሚር አንተ ነህ እንዴ ብላ ወደ አምቡላንስ እየደወለች ነበረ። ቶሎ እንዲመጡ እየጠራቻቸው ነበረ። የቦታውን አድራሻ በስትክክል ተናገረች። ልጁን ስታየው ኢሚር መሆኑን ስታስታወስ የበለጠ እየጎዳን ነበረ። ኢሚር አይዞ ደህና ትሆናለህ፣ አይዞ እኔም አለው ብላ እያለቀሰች ነበር። የሆነ ጨርቅ ነገር አንገቱ ላይ ደገፍ አረገች። ምክንያቱም በጣም ብዙ ደም እየፈሰሰው ነበር በአፉ። ከዛ በዚህ መንገድ ደገፍ አድርጋው ግን ደግሞ ወንድሟ ውስጥ እያለቀሰባት ነው። ተረጋጋ ይዞ ተረጋጋ አለችውና ይቅርታ እያል ነበር። ቆይ እንዳትሄጂ ይላታል። እሱ በተቆራረጠ ድምፅ ይኸውልህ እመጣለሁ እሺ ይኸውልህ እዛ ወንድሜ ጃን እያለቀሰ ነው ሰማሁ አይደለ ትሏለች። አሁንም ቢሆን ህፃኑ በጣም እያለቀሰ ነበረ። ይኸውልህ አንድ ጊዜ መጣው በጣም ይቅርታ ወንድሜ ጋር መሄድ አለብኝ። ወንድሜ ደህና አይደለም ግን እመጣለሁ አንድ ጊዜ እሱን ማየት አለብኝ ብላ በፍጥነት ዞር እንዳለች ኢሚር የሚባለው በሞተር ሳይክል የተገጨው እዛው እያጣጣረ ዝም ጸጥ እያለ ነበረ። ሩያ መኪና ውስጥ ገባችና የተገጨውን ትታ ወንድሟን አስበልጣ ከመረጠች በኋላ የተገጨውን ኢሚርን ትታው ሄደች። እንዲህ እያለች እየተጓዘች ነጋ። አሁንም እየተጓዘች ነው። በተደጋጋሚ ስልክ እየሞከረች ነው። ስልክ አይሰራም። አይዞ ወንድሜ ጃን አትፍራሺ አለውልህ ችግር የለም ብላ መኪናውን እያሽከረከረች ነበረ። በድንገት የሆነ መኪና መጥቶ መንገዷን እየዘጋባን ነው። ፊት ለፊት ማን እንደቆመ አላወቀችም። ስለዚህ እነዚህ ያማቸዋል እንዴ አረ መንገዱን ክፈቱልኝ ብላ ክላክስ እያሰማች ነው። መንገዱን እንዲለቁላት ለማድረግ እየሞከረች ነገር ግን መኪናው እየተንቀሳቀሰ አልነበረም። አረ አንድ ጊዜ ያሳልፉኝ እያለች ነው። በድንገት ከኋላ ደግሞ ሌላ መኪና መጣ። ምን እየሆነ ነው ያለው ትላለች። ከኋላ ከመጣው መኪና ውስጥ ሱፍ ልብስ የለበሱ ወንዶቹ ወጡና በሩን ክፈቹ ይሏታል። ምን እያረጋችሁ ነው ትላለች። ማምለጥ የማትችልበት ሁኔታ ውስጥ ገባች። ከዛም በኋላ እነሱ አንደኛው መጥቶ በሰደፍ በሽጉጥ መስቶቱን ሰበረውና ያረገችውን ቀበቶ እየፈቱ እያስለቀቋን ነበር። ቶሎ ብለው ጎትተው እያስወጧት እያለ ከፊት ለፊት ከቆመ መኪና ውስጥ መጀመሪያ የወጣው ኤሽኪያር ነበረ። ኤሽኪያር ወጥቶ ደግሞ በሩን ከፈተውና በፊት ለፊት በኩል የወጣችው ሃንዴ ነበረች። ሃንዴ እየወጣች ምን እያረጋችሁ ነው ስትሩያ ምን ማድረግ ነበረብን እስኪ ንገሪኝ። እኔ ምን ማድረግ ነበረብኝ እስኪ አንቺ ልጄን ገለሽው እንድትሄጂ መፍቀር ነበረብኝ እንዴ ብላ ጠይቀቻት። ሩያ ደንገጥ ብላ እያየቻት ነበረ። ውድ ተመልካቾች በስውር እጅ ድራማ የምናውቀው ያማን ሶይሳላን እንዲሁም በዘውድ ድራማ በጣም የምናደንቃትና የምንወዳት አሊያን ሁለቱን ያጣመረ ድራማ በቅመም ስቶሪ ከዚህ ውጭ ባለ የዩቲዩብ ቻናል ድራማ ወደ እናንተ በዚሁ አቀራረብ ይቀርባል። ሁለቱን አክተሮች ሁለቱን ተዋናዮች የምታደንቁ ክብሯን የቅጠል ቲቪ ቤተሰቦች ቅመም ስቶሪ ወደሚሰኘው ሁለተኛው ቻናላችን ጎራ ብላችሁ ይህንን አስገራሚ አጭር ድራማ እንድትከታተሉ በትህትና ጠይቃለሁ።
ሁለቱ ወንዶች እጇን እንደያዙ ናቸው። ሩያ ማልቀስ ጀመረች። በነጻነት እንድትንቀሳቀሽ የምንፈቅድልሽ ይመስልሻል ሩያ? እስኪ ንገርኝ እስኪ ምንም እንዳልተፈጠረ ሆኖ በሰላም መኖርም አማረሽ ፈለግሽ? ምን ማድረግ ነበረብን እስኪ ስትላት ወይዘሮ አንዴ እኔ እኮ እያለች ሩያ መፍራት ጀመረች። ወይዘሮ አንዴ ማለት የኢሚር እናት ናት። እሺ ልጄን ገለሸዋል፣ ልጄን ገደልሽው ስትላት ወይዘሮ አንዴ እኔ ሆን ብዬ አይደለም ያረኩት፣ ሆን ብዬ አይደለም፣ ድንገት የተፈጠረ ነገር ነው። አደጋ ነበረ። እሱ መጉዳት አንድም ቀን አስቤ አላቅም ነበረ። ሁሉም ነገር ድንገት ነው እምላለሁ ስትላል ነበረ። እና ልጄን አውላላ ሜዳ ላይ መንገድ ላይ ጥለሽው ለምን ሄድሽ አለቻት። እንደዛ እኮ አይደለም እኔ እኮ አልተውኩትም እኮ አምቡላንስ ጠርቼ ነበረ፣ ግን ደግሞ ታናሽ ወንድሜ ትኩሳት እኮ ይዞት ምናምን ስትላት ዝም በይ እባክሽ ብላ አንዴ እየጮችባን ነበረ። ሩያ ማልቀሷን ቀጠለች። አንዴ እየጠገች ወደ እሷ ዝም በይ፣ እነዚህ የማይረቡ ሰበብ አስባቦችሽን መስማት አልፈልግም። ምንም አይጠቅምልኝም ያንቺ ሰበብ አስባብ። ልጄን እንደገና አይመልስልኝም። ገባሽ አይደለ? ልጄን እንደገና በህይወት አይመልስልኝም። በቃ ማድረግ ያለብኝን ነገር አውቃለሁ። ጨካኝ ነሽ አንቺ፣ ጨካኝ ነሽ። ህይወቴን የነጠቅሽኝ፣ አንድ ልጄን የነጠቅሽኝ፣ ልጄን ቀብሬያለሁ፣ በጣም ነው የምታሳፍሬው እያለቻን ነበረ። ከዛም በኋላ ሩያ እኔ እኮ እያለች ስትርበተበት ተመልከቺ በዛ ዕለት ምሽት ልጄን ነጠቅሽኝ እኮ እኔ አላምንም እኮ ልጄን ገደልሽው ትላታለች። አንዴ እያለቀሰች ነበር ሩያ። አይሆንም እያለች ስታለቀስ በድንገት ውስጥ ጃን ህፃኑ እያለቀሰ ነበረ። ታናሽ ወንድሜ እኮ ታሞብኝ ስትላት አንበርክኳት እያል ነበር ይሽካር። ወንዶቹ ሩያን አንበረከኳት። ሩያ ደግሞ እየለመንኩሽ ነው አንዴ እባክሽ አንድ ጊዜ እያለች ስትለምናት አንዴ ዞር ብላ ተመለከተቻት። ሩያ የመጣችበትን መኪና አየችው። ከዛ ወደ መኪናው ጋር ተጠጋች። ህፃን ልጅ ነው፣ ምንም አያውቅም። ዝም ብላ ተመለከተችው። በሩን ከፈተችው። ህፃኑን ይዘው ወጣችና ቀጥ ብላ ሄዳ መኪና ውስጥ አስገባቸው። ከዛም በኋላ እየሄደች ነበረ። ኤሽኪያር ደግሞ ሩያን ወዲያው ቤት ይዟት መጣ። ከደቂቃዎች በኋላ ቤት መጥተዋል። ሩያ በስልኳ ብዙ ስልክ እየተደወለላን ነው። ስልኩን ይዘጉታል። ከዛም በኋላ ድንገት አንዴ ስትመጣ ኤሽኪያር ወደ አንዴ ቀረብ ብሎ አንዴ ይህች ልጅ ችግር ተፈጥርብናለች፣ እንግደላት አለበዚህ የማይሆን ነገር ነው፣ ምክንያቱም እሷን መፈለግ ይጀምራሉ ሲላን ነበር። ችግር የለም እኛን ማንም ሰው ያሳድደንም፣ እዚህ እንዳለች ማንም ሰው ያውቅም፣ ለማንኛውም እኔ ማድረገውን አውቃለሁ ብላ አንዴ ወደ ሩያ ተጠጋች። ሩያ በእንግሊዝ ወረቀት ላይ ለያማን ደብዳቤ ትልኪለታለች። ከዚህ በኋላ አንቺን እንዳያሳድድሽ፣ ከዚህ በኋላ እንዳይከታተልሽና እንዳይፈልግሽ አንቺ ከሱ መራቅ እንደምትፈልጊ ጻፊለት ብላ ነገረቻት። ረረ ያማን እንደዚህ ነገር አያምንም። እኔና ያማን በቀላሉ እንደዚህ የሚባል ነገር የለንም በመካከላችን፣ እንደዚህ የሚባል ነገር የለም። ደብዳቤ ብጽፍለት ባልጽፍለት የሚመጣ ነገር የለም። እኔና እሱ እንዋደዳለን አለቻት። አፍሽን አትክፈቺ፣ ዝም ብለይ ጻፊ። እሱ ለአንቺ ያለውን ፍቅር አሁኑኑ ማጥፋት አለበሽ። በይ ጻፊለት፣ ሌላ አማራጭ የለሽም፣ ሁለተኛ አማራጭ የለሽም፣ በይ ጻፊ ብላ እስክሪብቶ ሰጠቻት። ራቅ ብሎ እያዩን ነበረ። ሩያ እያለቀሰች ደብዳቤውን ጻፈች። ከዛ ሰጠቻት። ከዛ በኋላ አንዴ ወዲያው ለአንደኛው አቀበለችው። በል እንግዲህ ይህን ደብዳቤ እሷ ቤት ወስዳችሁ ያስቀምጡት፣ እኔ ለማንኛውም የምትኖሪበትን ክፍል ላሳይሽ አለቻት። እንዴ ወንድሜስ ስትራን ነበረ። ይመጣል እኔ ላሳይሽ እያሉ ለሁለት ይዘዋት መኝታ ክፍሏን አሳዩዋት። ይዘዋት የገቡት ወደ ኢሚር መኝታ ክፍል ነበረ። የኢሚር መኝታ ክፍል በሩያ ፎቶ ተጥለቅልቋል። ከዛ ሩያ ስታየው ደነገጠች። እያየች ፎቶቹን ልጄ ለአንቺ ፍቅር እንዳለው ታውቂ ነበረ፣ ልጄ እንደሚወድሽ ታውቂ ነበረ፣ ለአንቺ ስሜት እንዳለው እያወቅሽ ነገር ግን አንድም ቀን በቁም ነገር ቆጥረሽው አታውቂም ነበረ። ሁል ጊዜ እንዳሾፍሽበትና እንደቀለድሽበት ነበረ። ሁል ጊዜ ጠዋት ሲነሳ ስለ አንቺ ነው የሚያስበው፣ ሲተኛም አንቺን ነው የሚያስበው። ጠዋት ሲነሳ አንቺን ያያል፣ ማታም አንቺን ያያል በህልሙ። በመጨረሻም ሲሞት ለመጨረሻ ጊዜ ያየው አንቺን ነበረ። በጣም ይገርማል ትላታለች። ሩያ ደነገጠች። ነገሮችን እያስተዋለች ነው። መስኮቶቹ በሙሉ ታሽገዋል። ከዛም በኋላ ለምሮ መስኮቶቹ የተዘጉት ለምን የታሸጉት ትላለች። ማምለጫ እንደሌላ ገባት። ከዛ ልታመልጥ እየሞከረች ወደ ውስጥ ግቢ እያለች ኪያር እየተቆጣን ነበረ። አንዴ ደግሞ የትም አትሄጂም ማየት ያለብሽን ነገር በሙሉ እስክታይ ድረስ አለቅሽም ትላታለች። ልትወጣ እየሞከረች ኤሽኪያር ገፈተራትና በሩን ዘግተውባት ወጡ። የሩያ የእስር ጊዜ ተጀምሯል። ሩያ እዚህ ቤት ውስጥ ለብዙ ቀናት እስረኛ ነበረች። ከተወሰኑ ቀናቶች በኋላ እዛው መኖር ቀጥላለች። ልብስ ሰጧት። ከዛም በኋላ ምግብ እያቀረቡላት ነው። ምግብ እየሰጧት እዛው መኖሯን ቀጥላለች። ጃንን እያመጣች ከስንት ቀን በኋላ ታሳያትና ልክ ሩያ ከወንድሟ ጋር ልትጫወት ስትል ትነጥቃታለች መልሳ። አሁንም እንዲህ እያደረጉ እያፈራረቁ በቀናቶች ልዩነት ህፃኑን መጥተው እያሳዩት ትንሽ ስትጫወት ትቆይና ወዲያው ነጥቀው ይወስዷታል። ሩያ ብቸኝነቱ ይገላት ጀመረ። መጽሐፍ እንድታነብ መጽሐፍ ትጠይቃቸዋለች። ከዛ መጽሐፉ ላይ የተወሰነ መልእክት ታስቀምጥና ትጥለዋለች። ከዛ ወደ ውጭ ወጥቶ ይጣላል። ከዛ አንድ ጊዜ አንዴ ነቃችባት። ስትነቃባት ሩያ አንድ ጊዜ ምግብ እየመጣ ሹካ ደብቃ ነበረ። ይህን ሹካ አሁን በእጇ በጀርባ በኩል ይዘዋለች። ከዛ አንዴ መጣችና አንቺ በቃ አታርፊ ማለት ነው፣ ተስፋ ቆርጭ ማለት ነው፣ እንዲህም ረፊ እንጂ ምን ሆነሽ አይደክምሽም እንዴ እያለቻን ነበረ። ሌላ ነገር እንዳረግ አታስገድጅኝ እያለቻን ነበረ። ሩያ ይህን ጊዜ ሃንዴ አይኗን ከፍ ብሎ ጭንቅላቷን ወጋቻት። ሃንዴ ወይኔ ብላ ስታቃስት ሩያ የመኝታ ክፍሉን በር ዘግታባት እየወጣች ነው። ቤቱን አታውቀውም። ከመኝታ ክፍል ወደ ሌላ መኝታ ክፍል እየተዘዋወረች ከቆየች በኋላ በደረጃው እየወረደች ነው። በደረጃ ወርዳ ከቤቱ እንደወጣች በር ላይ የነበሩ ጠባቂዎች አዩት። ሲያት ሩያ መሸሽ ጀመረች። ቆይ አትሩጪ እያላት አንደኛው በሩጫ ይከተላታል። እሷ በዚህ ጫካ በአቅራቢያው እየሮጠች እርዱኝ እያለች የሰው ያለ እያለች እየተጣራች ሮጠች። 10 ጊዜ ነበር የምትወርቀው።
ልጁ በጣም እየደረሰባት ነው። በመጨረሻም ደረሰባት፣ ወደቀች። ስትወድቅ አጠገቧ ድንጋይ ነበረ። በድንጋይ ጭንቅላቱ መታው። አሁንም ሩጫ ልትቀጥል ነው። በድንገት ተተኮሰ። ጀርባዋን በጥይት እየተመታች ነበረ። አሁን ያማን ሩያን በዚህ መንገድ እንደምንም ነገር ተጠላ ተወርውራ አግኝቷት ካርቶን ስር አሁን መተውት ሌሎች ሰዎች ሰብሰብ አድርገው የሆነ ነገር ላይ ያስቀምጧት እንደሞተች ተረጋግጧል። እሷ ናት። ወደ ሌላ ቦታ እየወሰዷን ነበረ። ያማን አሁን መልሱን አግኝተዋል። ያማን ሩያ እንደተገደለች አውቀዋል። አሁን ሬሳ ክፍል በርጋ ሆኖ እሷን ለማየት በጣም ጓግቷል። እየጠበቀ ነበረ። ዶክተሩ መጣ። ሲመጣ ኮሚሽነሩ ሳልቹክ ምን አዲስ ነገር አለ ዶክተር እያሉ ነበረ። ያ እንግዲህ ከኋላ በጥይት ተመታ ነው የሞተችው። እዛ ቦታ አይደለም የተገደለችው፣ ሌላ ቦታ ተገላ ነው እዛ ያመጧት እና የጣሏት ብሏቸው ሄደ። ከዚያ ያማን ሩያን ካላዩት ብሎ አስቸገረ። ኮሚሽነሩ አብረን እንግባ እያለው ነው። ነገር ግን ያማን አይሆንም ብሎት ብቻውን ገባ። ወደ ሬሳ ክፍል ከገባ በኋላ ገልጦ ሊመለከታት ሁሉ በጣም ፈራ። ከዛ ብዙ አሰባሰበና ፊቷን እያየ ከገለጠ በኋላ ለምን እያሉ ነበረ። እስከዛ ድረስ አብረው በነበሩበት ሰዓት ላይ ያሳለፉትን ጥሩ ጊዜ እያስታወሰ በተለይ ደግሞ መቼም እንደማይተዋት በጥሩም በመጥፎም ጊዜ ከጎኗ እንደሚሆን ቃል ገብቶላን ነበር። ይህን እያስታወሰ ምንድነው ያጠፋሁት ምንድነው ያረኩት እያለ ራሱን እያወቀሰ ነበረ። አበደ ለምን እያለ እየጮኸ ነበረ። ማን ነው እንደዚህ ያረጋት እያለ ጮሆ እስኪበቃው ከተናገረ በኋላ በቀጥታ ከሬሳ ክፍል እየወጣ ሳልቹክ ደግሞ ያማን ይለዋል። ያማን በቀጥታ ሞተር ሳይክል ላይ እየወጣና ከቦታው ይጠፋል። ኮሚሽነሩ በጣም እየጨነቀው ነው ያማን ራሱ ለሌላ ነገር እንዳያረግ። ያማን ደግሞ ሩያ ወደ ሄደችበት ዓለም ሄዳለሁ ብሎ ወሰነ፣ ጨከነ። ሞተር ሳይክሉ ላይ ወጣ። ሞተር ሳይክሉ ላይ ወጥቶ በፍጥነት አሽከርክሮ ፊት ለፊት ካለ ግድግዳ ጋር ለመላተም ነበር የወሰነው። ሞተር ሳይክሉ ላይ ወጣና ተንደረደረ። ለሰከንዶች እየተንደረደረ በአንድ በኩል ነስሊያን ሳታስበው ትንሽ አዞራትና ከግድግዳ ጋር እየተላተመች ነው። ከግድግዳ ጋር ስትላተም ድንገት ጉቨን እያያት ነስሊያን አይዞሽ ምንድነው ችግር አለ እንዴ ብሎ እያረጋጋን ነበረ። ውስጤ ደህና ስሜት እየተሰማኝ አይደለም፣ ልጆቼ ደህና ናቸው ሰላም ናቸው ግን ትለዋለች። ምን ይሆናል ያማን ነው ደውልለታለሁ፣ አይዞሽ እሱን እንደዚህ የሚያስጨንቅሽ እደውልለታለሁ ምንም አይነት ልጃችን ይላታል። ያማን ተንደረደረና ግን ደግሞ የሩያን ገዳይ ማግኘት እንዳለበት ሲገባው እዛው ግድግዳው ጫፍ ላይ ቆመ። ሊላተም ነበር፣ ለጥቂት ነበረ የተረፈው። ጉቨን ነስሊያንን እያረጋጋን ነው። ምንም ነገር አይሆንም፣ ያማን እንደዚህ አይነት ሰው አይደለም፣ ያማን ቸልተኛ ሰው አይደለም እያለ የመከራት። በድንገት ስልክ ተደወለ። ቆይ ላንሳው ይላታል። ስልኩን አነሳው። ነስሊያን አጠገቡ እየመጣች ነው። የሆነ ነገር እንደተፈጠረ ገብቷታል። ውስጧ እየተሰማን ነው። ጉቨን ስልኩን አነሳ። ሄሎ አቤት። ምን እንዴት ሆኖ እንዴ ሊሆን ቻለ ብሎ እየጠየቀ ነበር። በጣም ተደናገጠ። ነስሊያን ደግሞ ጉቨን ምንድን ነው እያለች እየጠየቀችው በመጨረሻም ሩያ ሞታ ተገኘች ብሎ ነገራት። በሌላ በኩል ጄሱርና ቻላ ህይወታቸው ከባድ ሆኗል። ቻላ ሱሷ በጣም ከባድ ስለሆነ ከደቂቆች በፊት ያና ደንዛዥ እጽ መሳቢያ ውስጥ እየፈለገችው ነበረ። ጄሱር አግኝቶት ነበር ቀደም ብሎ። ከዛ የነው የምፈልጊው እያላን ነበረ። አሁን እንባው የተናነቀው ሊያለቅስ ደርሶ በድንገት ወደ መኝታ ክፍል እየሄደ ቻላ በሩን ክፈችው እባክሽ ውጪ እናውራ እያላን ነበር። እሷ ወጣች። የወጣቸው ግን ሻንጣን ይዛ ነበረ። ልብሷን ጥቅጥቅ አድርጋ ልትወጣ ምን ማለት ነው የት ነው የምትሄጂው እያላን ነበረ። ወደሚሄድበት አንተ ነህ ችግር ያለባለችው። እንዴ ለአንቺ ችግር ነኝ እንዴ ተጠያቂ ደግሞ ልትወሽኝ ነው? እኔ ምን አረኩኝ? ቆይ ቻላ ምን አጠፋው? እስኪ ጥፋቴ ምንድነው? ትንሽ እንኳን አትጸጸችም እንዴ ባረክሽው ነገር እያላ ነበር። ቻላ ግን በቃኝ እያለችው ነበረ። ተመልከች እስኪ ወጣትነትሽን እኮ እየበላሹ እኮ ነው። ምን እያረክሽ ነው ያለሽው እያላ ነበር። እሷ እንዴት ትጠረጥረኛለህ በዚህ እያለችው ነው። እንዴት አልጠረጠረሽም? ሁሉም ነገር ግልጽ እኮ ነበረ። መሳቢያዎቹን በዛ ፍጥነት እየከፋፈትሽ ቼክ እያረክሽ እኮ ነበረ። ምን ፈልገሽ ነበር ይላታል። ምፈልገውን ነገር እየፈለኩኝ አንተ ለምን በህይወቴ እንደዚህ ጣልቃ እየገባ የምትቆጣጠረኛለች? እኔ እኮ ላንቺ ብዬ ነው ይላታል። ላንቺ ብዬ ነው ምናምን ነገር አትበለኝ እባክህ ትላለች። ሁለቱም ከልክ በላይ መጨቃጨቅ ጀመሩ። ነግሬ እኮ ነበረ አጨቅጭቀኝ ብዬ ነግሬ ነበረ። እኔ ሞኝ ነው እንዴ መስለ ትላለች። ታዲያ ምን እያረክሽ ነበር? ቅድም ምን እያረክሽ ነበር? ቃል ገብተሽልኝ እኮ ነበረ ድጋሚ እንደምታገግሚ ቃል ገብተሽልኝ ነበረ ይላታል። ታውቂያለሽ እኔ ላንቺ ብዬ ምን ያህል ዋጋ እንደከፈልኩ እያላን ነበረ። ዋጋ ክፈልልኝ ብያለሁ ትላለች። እያንዳንዱ ላንቺ የማረገው ነገር በሙሉ ደም ተከፍሎበታል። ገባሽ አይደለ? ደሜን ጠብ አድርጌ ዋጋ ከፍዬበታለሁ። ዝም ብሎ በባዶ የመጣ ነገር አይደለም። እኔ እዚህ ላንቺ ብዬ ጠብ እርግፍላለሁ። አንቺ ደግሞ ምን ውስጥ ነው የገባሽው እያል ነበር። በእኔ ምክንያት እንደዚህ የምትሆን ከሆነ ይቅርባ ታዲያ ለምን ትሆናለህ እያለችው ነበረ። በአንቺ ምክንያት እኔ እንዴት እወቀሳለሁ እያላን ነበረ። ከዛ እሷ ለምን ተቀጥረ በስነስርዓት ስራ ትሰራ ማለችው። እፈልጋለሁ ሰንፌ ወይ ደግሞ ሳልፈልግ ምናምን ቀርቼ ነው እንደ ይመስልሽ? ነገር ግን ስላልቻልኩኝ ነው በቃ ስላልቻልኩኝ። ምክንያቱም ወረቀት የለኝማ እኔ አልተማርኩም፣ የተማርኩበት ወረቀትም የለኝም። ካፌ ለመክፈትም አሰብኩኝ። ነገር ግን የማይሆን ነገር ነው። ቻላ ይኸውልሽ ቢያንስ ተቻችለን ባለ ነገር ብንኖር አይሻልም? እያንዳንዱ የማመጣው ምግብና ውሃ በቀላል መንገድ የሚገኝ አይደለም። ኧረ ቢያንስ አስቢልኝ እያላን ነበር። እኔ ታዲያ ምን አገባኝ ገንዘብን ኬት ማመጣው ኬት እኔ ይመለከተኛል እንዴ እያለችው ከዚህ በኋላ መኖር እንደማትፈልግ ከሱ ጋር ነገረችው።
አንተን ማግባት የትክክል አይመስለኝም፣ መጀመሪያው ነው በስህተት የተፈጠረ ነገር ነው ትላለች። እባክሽ እባክሽ እያለ ነበረ። በቃኝ ብላ ሻንጧን እየጎተተች ወጣች። ቀለበቷን አውልቃ ሰታው። ከዛ እሱ ቁጭ ብሎ እያለቀሰ ነበረ። በሌላ በኩል አሲ አሁን የእናቷ ቤት ናት ያለችው። ቁጭ ብላለች፣ ፈርታለች። አጠገቧ አደም አለ፣ ወንድሟ ዝም ብሎ ይመለከታታል። ከዛ በድንገት እናቷ መጣች። ውሃ እየሰጠቻት ነበር። አይዞሽ የኔ ልጅ አይዞሽ አይዞሽ ትላታለች። ከዛ በኋላ በድንገት የአሲ አባት እየመጣ ነበረ። መጣች የታለች እያለ ነበረ። ከዛ እሷ አያት። ወይኔ የኔ ልጅ እያለ ወደ እሷ እየቀረበ ነበረ። ከዛ በኋላ እጇን ይዞ እጇን እየሳመ እንኳን መጣሽልኝ ብሎ እየተመለከታት ነበረ። እያለቀሰ ነው። ሁሉም ድጋሚ ይላቀሳሉ። በሌላ በኩል አሲ በጣም ናፍቀዋለች። አሁንም ቢሆን በድጋሚ ፎቶዋን እየተመለከተ ነበረ። ያለችውን ነገር እያስታወሰ ነበረ። ምነው ባልተሳሳትኩኝ፣ ምነው ባላጠፋው እያለ በውጭ በኩል አሁንም ቢሆን ያቺ ልጅ ሙዚቃውን ለቃለች። ጫንቺ ደማ በዛሽው ብሎ ሙዚቃውን ሊዘጋው እየሞከረ ነበረ። ታውቃለህ ግን አንዳንድ ጊዜ በጣም ልታከብረኝ ይገባል። በጣም ታበዛዋለህ እንዴ! እኔ በራሴ እኮ የራሴን ዓለም እኮ ማራመድ እኮ መብቴ እኮ ነው። ምንድነው ጣልቃ መገባው አለች። ውጭ ካንቺ ጋር መጨቃጨቅ ይላታል። እስኪ ቆይ አንድ ጊዜ ምን ሆነሃል? ቆይ እያለችው እናውራ ስትለው ካንቺ ጋማ መቼም አላውራ እድል አልሰጠሽም ይላታል። ለምን ትፈራለህ? እስኪ ና አውራ፣ ልብ ካለ አውራ፣ እስኪ ምን እንደሆነ ምን እንደቸገረ ልረዳ አለችው። ከዛ እሱ ይቅርብሽ ተይ እያላን ነበረ። ከዛም በኋላ ተደወለለት። እያየችው ምንም ካንቺ ጋር አላውራም ብሏት ከእናቱ ነበር የተደወለለት። ነስሊያን ስለ ሩያ ነገረችው። ምን እንዴት እሺ መጣው እያለ አዞረው። ሲያዞረው ልጅቷ መጣች። አላዝ ምን ሆናል ተረጋጋለችው። እሄዳለሁ ልቀቂኝ እሄዳለሁ እያለ ነበር። እኮ ትሄዳለህ አብረን እንሄዳለን ግን ተረጋጋ፣ እንደዚህ ሆነ መንዳት አትችልም አንተ፣ ተቀመጥ እኔ አደርሳለሁ የምትፈልግበት ቦታ አለችው። እንዲቀመጥ እየጠየቀችው። ከዛ አንድ ጊዜ መጣኝ አለችው። አላዝ ቁጭ ብሎ በጣም አለቀሰ፣ ስቅስቅ ብሎ እያለቀሰ። ከዛ እሷ ና እንሂድ በቃ ብላ ሞተር ሳይክል ላይ እንዲቀመጥ እየጠየቀችው ወዲያው ጉዞ ጀመሩ። አብረው እየሄዱ ነበረ። ያማን በአንድ በኩል ለልጆቹ ማስጠንቀቂያ እየሰጣቸው ነበረ። ያው እዚህ ቦታ ስላያችሁትና ስለሰማችሁት ነገር ለሌላ ሰው እንዳትናገሩ እሺ። ማን ነበር መጀመሪያ ያየው እያለ አንዳንድ መረጃ ይጠይቃል። ማን እንዳየ እየጠየቀ ማን እንዳመጣት እየጠየቀ ከዛ ጠቆሙት። ያው ጠዋት ላይ የሆነች ልጅ እዚህ ተጥላ መጀመሪያ አንተ ነበር ያየው አይደለ ብሎ ጠየቀው። የሆነ ረዘም ያለ ሰውዬ ነበረ። ፖሊስ እንዳለው ከሆነ ሌላ ቦታ ተገላ ነበረ እዚህ ያመጧት እና ምናልባት አንተ ያየው የሰማው ነገር ካለ ብነግረኝ ጥሩ ነው፣ ያየው ነገር አለ ብሎ ጠየቀው። ከዛ ሰውዬ ዝቅ ብሎ ዝም ብሎ ያማን ያየው ነበረ። ኦኬ የሰማው ነገርም ካለ ንገረኝ ምንድን ነው ብሎ ጠየቀ ሰውዬው። ከዛ ምንም ማለት አልፈለገም። ወደ ውስጥ እየገባ ነበረ። ምንም ሳይለው ወደ ውስጥ ይገባ። ያማን እየበለጠ እየተጠራጠረ ነበር። ከሰውዬው ጋር ገባ። እባክህ እኔ እሷ የማፈቅራት ሴት ነበረች፣ ህይወቴ ነበረች። በአንድ ጊዜ እሷን ከኔ ነጠቃትን ሰው በጭራሽ ልታገሰው አልችልም፣ ይቀርለውም አልችልም። ለእኔ ብዙ ትርጉም አለው። እባክህ ንገረኝ እባክህ፣ ግን ለምታውቀው ነገር ካለ አስረዳኝ እያለ ብዙ ለመነው። በደንብ አሰብ እያለው ነበረ። ሰውየው ለመናገር የሆነ የፈራም ይመስላል። ከዛም በኋላ አስታወሰ። ተኝቶ ነበረ። ተኝቶ በድንገት ድምፅ ሰማ። ድምፅ ሲሰማ ማታ ነበረ። የሆነ መኪና መጣ። ከዛም በኋላ መታውጥተው እየጣሏን ነበረ። ከዛ ሰውየውን ከተናገረ ችግር ውስጥ ሊገባ ስለሚችልና የእሱም ህይወት አደጋ ላይ እንደሚወርቅ እርግጠኛ ስለሆነ በእናት አንተ ጭቅጭቀኝ፣ እኔ ችግር ውስጥ መግባት አልፈልግም እያለው ነበረ። ከዛ ያማን ብዙ ለመነው። በጣም ነው ማፈቅራት፣ በጣም ነው መወዳት እያለ ብዙ ለመነውና ሰውየው የሆነ መኪና ነበረ፣ ከመኪና ነበር የጣሏት እያለው ነበረ። ከዛ ያማን የመኪናውን ቁጥር አይተዋል፣ ታርጋኑ አይተው ነበረ አለው። ሰውየው አላየውም ብሎ ጭንቅላቱን ነቀነቀ። ያማን በአንድ ነገር እርግጠኛ ነው። እሺ አመሰግናለሁ ብሎት ብቻ ወጣ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ